ሰላም የዴይሊ ፎረም ቤተሰቦች፣ ፑቲን ሩሲያ በመካከለኛው ምስራቅ ሰላም ለማምጣት ማንኛውም ነገር ታደርጋለች ሲሉ ለኢራን ገለጹ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው በመካከለኛ ምስራቅ ሰላም ለማምጣት ማንኛውም ነገር እንደምታደርግ መናገራቸውን ታስ የዜና ወኪል ዘገበ። ፕሬዝዳንት ቭላዲሚር ፑቲን ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሴንት ፒተርስበርግ ተገናኝተው ውይይትም አድርገዋል። በውይይታቸው ወቅት የሩሲያው ፕሬዝዳንት ለቴህራን ውጭ ጉዳይ ሚኒስትር የኢራን ሕዝቦች ሉዓላዊነታቸው በድፍረት መታገላቸው መናገራቸውን የሩሲያ ብሔራዊ የዜና ወኪል ታስ ዘግቧል። ታስ አክሎም ፑቲን ኢራን ይህንን አስቸጋሪ ጊዜ ካለፈች በኋላ ሰላም እንደምትፈልግ ያላቸውን ተስፋ መግለጣቸውንም ጠቅሷል። የዜና ኤጀንሲው ፑቲን ለኢራን የውጭ ጉዳይ ሚኒስትር አራግቺ ሩሲያ በመካከለኛው ምስራቅ በተቻለ ፍጥነት ሰላም ለማምጣት ማንኛውም ነገር እንደምታደርግ መናገራቸውን ጠቅሷል። የኢራን የውጭ ጉዳይ ሚኒስትር በበኩላቸው በሞስኮና በቴህራን መካከል ያለው ግንኙነት እየተጠናከረ የሚሄድ ስትራቴጂክ አጋርነት መሆኑን መናገራቸውን የዜና ወኪሉ ዘግቧል። የሩሲያ ፕሬዝዳንት ለማነጋገር ወደ ሞስኮ የተጓዙት የኢራን ልዑክ ቡድን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ እና በሞስኮ የኢራን አምባሳደር ካዜም ጃላሊ ይገኙበታል። የክሬምሊን ቃል አቀባይ ድሜትሪ ፔስኮቭ ሩሲያ ቴህራንንና ዋሽንግተንን በሚያደርጉት ቀጣይ ድርድሮች በሁለቱ ወገኖች ተቀባይነት ያለው የማደራደር አገልግሎት ለማቅረብ ዝግጁ መሆኗንም ተናግረዋል። የተረጋገጠ ሰላም በዘላቂነት የሚቆይና ወደ ግጭት ዳግም መመለስ የሌለበት ሰላምን ለማረጋገጥ ማንኛውንም ነገር ለማድረግ ሞስኮ ዝግጁ ናት ሲሉም መናገራቸው መገናኛ ብዙሃኑ ዘግበዋል። አራግቺ በሴንት ፒተርስበርግ ለጋዜጠኞች ኢራን የዓለም ታላቅ ልዕለ ሀያል ዩኤስ በመፋለም ላይ ነች በማለት በዋሽንግተን አንድም ግንባር አላሳካችም ሲሉ ገልጸዋል። ለዚህም ነው ድርድር የጠየቁትና እየተመለከትን ያለ ነው ሲሉም ሀሳባቸውን ገልጸዋል። አሜሪካ ግን ድርድር ስለመጠየቋ ምንም ያለችው ነገር የለም። የኢራን ከፍተኛ ዲፕሎማት ጦርነት ኢራንን እንደ ሩሲያ ያሉ ታላላቅ ወዳጆችና አጋሮች እንዳሏትም ያሳየ ነውም ተብሏል። የሊባኖስ ፕሬዝዳንት የተኩስ አቁሙ በመጣስ ሂዝቦላህን ተቹም። የሊባኖስ ፕሬዝዳንት ጆሴፍ አውን ከእስራኤል ጋር የሚደረገውን ጦርነት ለማስቆም በሚደረገው ጥረት የሚያሳፍር ስምምነት እንደማይቀበሉ ገለጹ። ፕሬዝዳንቱ በመግለጫቸው ከድርድር መጀመሪያው ጀምሮ ለአሜሪካ የተኩስ አቁም አስፈላጊ የመጀመሪያው እርምጃ መሆኑን መናገራቸው ተገልጿል። አክለውም በደቡብ ሊባኖስ የሚኖሩ የሌሎች ጦርነትን ዋጋ በግዛታችን ላይ እየከፈልን ነውም ብለዋል። እስራኤልና ሊባኖስ የደረሱት የተኩስ አቁም በ3 ሳምንት የተራዘመ ባለፈው ሳምንት ነበር። ነገር ግን እስራኤልና በኢራን የሚደገፈው ሄዝቦላ የሚያደርጉት ውጊያ ግን ቀጥሏል። ሄዝቦላ በቀጠናው ስላለው ሰላም በሚደረግ ድርድር ላይም አላተኩርም ብሏል። እውን ጦርነቱ የተካሄደው ለሊባኖስ ተብሎ ቢሆን ደግፈው ነበር፣ ነገር ግን ጦርነቱ የሚካሄደው የሌሎችን ፍላጎት ለማሳካት ነው ሲሉም በሙሉ ጦርነቱን ውድቅ አድርገዋል። እኛ እያደረግን ያለነው የአገርን ክህደት አይደለም፣ ይልቁንም የአገርን ክህደት የሚፈጽመውን የውጭ ጥቅመኞችን ለማስከበር አገራቸውንም ወደ ጦርነት በመውሰድ ነው ሲሉም ሄዝቦላ ላህን ሸንቁጠዋል። በደቡባዊ ሊባኖስ የእስራኤል የአየር ድብደባ እንደቀጠለም ነው። እሁድ ዕለት ብቻ በእስራኤል የአየር ድብደባ 14 ሰዎች ሲገደሉ 2 ህጻናትና 2 ሴቶች ጨምሮ 37 ሰዎች መጎዳታቸውን የሊባኖስ ጤና ሚኒስቴር አስታውቋል። ቅዳሜ ዕለት ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ ጦር ሊባኖስ ውስጥ የሚገኙ የሂዝቦላ ኢላማዎች በኃይለኛው እንዲያጠቃ ትዕዛዝ ሰጥተውም ነበር። በዚህም ዕለት ደቡባዊ ሊባኖስ ውስጥ በተፈጸመ ከፍተኛ የአየር ድብደባም 6 ሰዎች ሲገደሉ በርካታ ቤቶችም መውደማቸው እየተነገረ ነው። የኢራን ባለስልጣናት በጦርነቱ የፈራረሱ ህንፃዎች ለማጽዳት 200,000 መኪናዎች ያስፈልጉናል አሉ። የኢራን አካባቢ ጥበቃ ባለስልጣን በጦርነቱ ምክንያት የፈራረሱ የመኖሪያ ህንፃዎች ለማጽዳት 200,000 የጭነት መኪኖች እንደሚያስፈልጉ ይፋ አድርጓል። የአካባቢ ጥበቃ ምክር ቤት አባል የሆኑት አቡ አሊ ጋልዛሪ እስራኤልና አሜሪካ በፈጸሙት የአየር ድብደባ በሺዎች የሚቆጠሩ የመኖሪያ ህንፃዎች መውደማቸውን እንዲሁም 10 ሚሊዮን ቶን ፍርስራሽ ተቆልሏልን ብለዋል። በተጨማሪም ይህንን ፍርስራሽ ለማንሳት ወደ 200,000 የሚሆኑ የጭነት መኪኖች ኢራን ያስፈልጋታልን ብለዋል። ጎልዛሪ አክለውም በኢራን ውሃ፣ አፈር፣ አየርና የብክለት አስተዳደርን ጨምሮ ከባድ የሆነ የአካባቢ ጥበቃ ቀውስ ገጥሟታልን ብለዋል። እነዚህ ደግሞ በጦርነቱ ምክንያት የተባባሱ ናቸው ሲሉም አስታውቀዋል። ክሬምሊን ከኢራን ጋር የሚደረገውን ውይይት በጣም ጠቃሚ መሆኑን ገለጸ። የሩሲያ ፕሬዝዳንት ከኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጋር
በሴንት ፒተርስበርግ ተገናኝተው ምክክር አድርገዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለመንግስት የዜና ወኪል ታስ እንደተናገሩት ይህ ውይይት በጣም አስፈላጊ መሆኑን፣ በኢራንና በመካከለኛው ምስራቅ ያለው ሁኔታ እንዴት እየጎለበተ ነው የሚለውን በመመልከት መናገራቸው ተጠቅሷል። አራግቺ ሀገራቸው ጦርነቱ ይቋጫል ተብሎ ተስፋ የተጣለበትን ንግግር ከአሜሪካ ጋር ማድረግ ሳትችል ከቀረች በኋላ ሰኞ ማለዳ ወደ ሩሲያ አምርተዋል። አሜሪካና ኢራን የሚያደርጉት ሁለተኛው ዙር የሰላም ንግግር ቅዳሜ ዕለት ፕሬዚዳንት ትራምፕ ልዑካቸው ወደ ኢስላማባድ እንዳይሄድ ካደረጉ በኋላ ድርድሩ ባለበት ቆሟል። እስካሁንም ድረስ ሁለተኛው ዙር የኢራንና የአሜሪካ ድርድር ሳይካሄድም ቀርቷል። ኦማን ከቴህራን ጋር በሆርሙዝ ላይ ባላቸው የጋራ ኃላፊነት ላይ መነጋገራቸውን አስታወቀች። የኢራን ውጭ ጉዳይ ሚኒስትር ወደ ሩሲያ ከማምራታቸው በፊት እሁድ ዕለት ኦማን ደርሰው ከሀገሪቱ መሪና የውጭ ጉዳይ ሚኒስትር ጋር መወያየታቸው ታውቋል። የኦማን ውጭ ጉዳይ ሚኒስትር ባድር አልቡሳይዲ በኤክስ ገጻቸው ላይ ከአባስ አራግቺ ጋር በሆርሙዝ ወሽመጥ ዙሪያ ውይይት ማድረጋቸውን ገልጸዋል። አክለውም ሁለቱ የውጭ ጉዳይ ሚኒስትሮች በወሽመጡ ላይ ለዓለም አቀፍ ማህበረሰብ ስለሚኖር የጋራ ኃላፊነት እንዲሁም ለረዥም ጊዜ መንቀሳቀሻ አጥተው ለተቀመጡ ባህርተኞች ስለሚያስፈልግ አስቸኳይ ሰብአዊ እርዳታ መነጋገራቸውን አስታውቀዋል። የኢራን ከፍተኛ ዲፕሎማት ኦማን በክብር ተቀብላ ስላስተናገደችኝ በጣም አመሰግናለሁ ብለዋል። አራግቺ በማህበራዊ ሚዲያ ለጥፋቸው ላይ ንግግራቸው ቁልፍ በሆነው የሆርሙዝ ወሽመጥ የመርከቦች እንቅስቃሴ ደህንነቱ የተጠበቀ እንዲሆን መናገራቸውን ፍንጭ ከመስጠት ውጭ ዘርዘር ያለ ጉዳይ ግን አልገለጹም። የኢራን የውጭ ጉዳይ ሚኒስትር የአሜሪካና የኢራን ድርድር ላለመሳካቱ አሜሪካን ጥያቄ አቀረቡ። ከአሜሪካ ጋር ከመደራደር ይልቅ ሰኞ ወደ ሩሲያ ያቀኑት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በፓኪስታን ሲደረግ የነበረው የሰላም ድርድር ያልተሳካው አሜሪካ ባቀረበችው ከልክ ያለፈ ጥያቄዎች ምክንያት ነው ሲሉም ለመገናኛ ብዙሃን ተናግረዋል። በሞስኮ ሴንት ፒተርስበርግ ከተማ በነበሩበት ወቅት በመካከለኛው ምስራቅ የሚደረገው ጦርነት በተመለከተ ከሩሲያ አጋሮች ጋር በፐርሺያ ቋንቋ በሰጡት ቃለ መጠይቅ ከሩሲያ በፊት ወደ ፓኪስታን አቅንተው የነበሩት ውጭ ጉዳይ ሚኒስትሩ በኢስላማባድ የነበራቸው ቆይታ በምን አይነት ሁኔታ ውስጥ ድርድሩ ሊቀጥል ይችላል የሚለው ላይ ያተኮረ ቃለ መጠይቅ ከጋዜጠኞች ጋር አድርገዋል። አራግቺ በዚህ ቃለ መጠይቃቸው በኢራን ስለተዘጋጀው የሆርሙዝ ወሽመጥ ሀሳብ ጉዳይ አንስተዋል። በወሳኙ የባህር መስመር በኩል ደህንነቱ የተጠበቀ ጉዞ ማድረግ ዓለም አቀፍ ጉዳይ ሆኖ መቀጠሉን የጠቀሱት አራግቺ እንደ ኦማን ያሉ ጎረቤት ሀገራት ወሽመጡን በተመለከተ ከኢራን ጋር ያላቸውን የጋራ ፍላጎት ላይ እንዲሰሩም ጠይቀዋል። ኢራንና ኦማን የሚያስማማው በርካታ ነጥቦች መኖራቸውን ጠቁመው ሁለቱ ሀገራት ሆርሙዝ በተመለከተ ተጨማሪ ንግግር ለማድረግ ስምምነት ላይ እንደደረሱም ጠቁመዋል። የውጭ ጉዳይ ሚኒስትሩ በሩሲያ ቆይታቸው ከፕሬዚዳንት ቭላዲሚር ፑቲን ጋር የተገናኙ ሲሆን የፓኪስታን ቆይታቸው እጅግ ውጤታማ ነበር ሲሉም የገለጹት አራግቺ ኢራን ላይ የተከፈተው ጦርነት በዘላቂነት ለመቋጨት የሚያስችል ማዕቀፍ በተመለከተ የኢራን አቋም ማሳወቃቸውንም ጠቅሰዋል። እውነታውም አሜሪካ ዲፕሎማሲውን በቁም ነገር ስትወስደው እንደሆነ እናያለን ሲሉም ቅዳሜ ዕለት በማህበራዊ ሚዲያ ልጥፋቸው ገልጸውም ነበር። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ከአሜሪካ ጋር መደራደር ከፈለገች በስልክ መነጋገር እንደሚቻልና ልዑካቸው ወደ ፓኪስታን ከዚህ በኋላ እንደማይልኩም ፍንጭ ሰጥተዋል። የነዳጅ ጫኝ መርከቦች ኩባንያዎች ማህበር መረጃ እንደሚያመለክተው በሺዎች የሚቆጠሩ ባህርተኞች ከ105 በላይ መርከቦች በሆርሙዝ ወሽመጥ መዘጋት ምክንያት መንቀሳቀስ አልቻሉም። ኢራን ከዓለም ነዳጅና ፈሳሽ የተፈጥሮ ጋዝ 20 በመቶ በሚጓጓዝበት ይህ የባህር መስመር አሜሪካና እስራኤል በፈጸሙት ግልጽ ጦርነትና የተኩስ አቁም ጥሰት ምክንያት እንደማይከፈት አስታውቃለች። ኢንተርታንኮ የተሰኘው የነዳጅ ጫኝ መርከቦች ማህበር ማኔጀር ዳይሬክተር ቲም ዊልከንስ የወሽመጡ መዘጋት በኢራን ዳርቻ መንቀሳቀሻ ያጡ ባህርተኞች ላይ ያደረሰውን ተጽዕኖ አስረድተዋል። ዊልከንስ እንደሚናገሩት የመርከብ ሰራተኞቹ እንደ ምግብ፣ ውሃ ማቅረብ እንዲሁም ቆሻሻዎችን እንደ ማስወገድ ያሉ መሰረታዊ ተግባራት የማስተዳደር ኃላፊነት ስላለባቸው ከፍተኛ የሆነ ጭንቀት፣ ውጥረትና ያለመመቸት ተፈጥሮባቸዋል ብለዋል። ብዙዎቹ መቼ መመለስ እንደሚችሉ ምንም እርግጠኝነት ሳይኖርባቸው መርከብ ላይ መውጫ አጥተዋልም ብለዋል። በአሜሪካና ኢራን መካከል የተኩስ አቁም ስምምነት ቢደረስም አሁን በቀጠናው ግጭት ቀጥሏል። ባለፈው ሳምንት ኢራን 2 በወሽመጡ ሊያልፉ የነበሩ የጭነት መርከቦችን ለምርመራ መያዟ ገልጻለች። በወሽመጡ ለማለፍ የሞከሩ ሌሎች መርከቦችም ጥቃት እንደተከፈተባቸው ተነግሯል። ይህ በእንዲህ እንዳለም ወደ ኢራን ወደቦች የሚደረጉ ጉዞዎች ያገደችው አሜሪካ በርካታ መርከቦችን መጥለፏንም እያስታወቀች ነው።
በምርጫ ቦርድ ታግዷል የተባለው ህወሓት ከፍተኛ አመራር አምባሳደር አዲስ ዓለም ባሌማና በዲያስፖራው የአድቮኬሲ አባላት መካከል በዙም ተደርጓል የተባለውና ሾልኮ የወጣው ውይይት መረጃዎች ፓርቲው በአገር ውስጥና በቀጠናው ሊከተለው ስላቀደው አዲስ የፖለቲካና ወታደራዊ ስትራቴጂ ጠቋሚ ሀሳቦች ወጥተውበታል። በዛበሻ የመረጃ ምንጮች የወጣው ይህ መረጃም ህወሓት ከፌዴራል መንግስት ጋር ሊፈጠር ለሚችለው ማንኛውም አዲስ ግጭት ራሱን እያዘጋጀ መሆኑን የሚያመለክት እንደሆነ ተሰምቷል። በውይይቱ ላይ በስፋት ከተነሱ ጉዳዮች መካከል የትግራይ ጊዜያዊ አስተዳደር ህልውና የሚመለከት ይገኝበታልም ተብሏል። አምባሳደር አዲስ ዓለም በንግግራቸው አሁን ያለውና በሌተናል ጀኔራል ታደሰ ወረደ የሚመራው አስተዳደር በተያዘው ሳምንት ውስጥ በማፍረስ ከጦርነት በፊት በነበረው የህወሓት መንግስታዊ መዋቅር የመተካት እቅድ መኖሩ ገልጸዋል። ይህ እርምጃ በተግባር ከተተረጎመ በፌዴራል መንግስትና በህወሓት መካከል የተፈረመውን የፕሪቶሪያ የሰላም ስምምነት አተገባበር ክፉኛ አደጋ ላይ ሊጥለው እንደሚችልም የፖለቲካ ታዛቢዎች ይገምታሉ። ከውስጥ ፖለቲካ ባሻገር መረጃው የህወሓት አዲስ የቀጠናውን የዲፕሎማሲና ወታደራዊ ጥምረትም ያጋለጠም ሆኗል። የጠላት ጠላት ወዳጄ ነው በሚል መርህ ህወሓት ከኤርትራ መንግስት ጋር አዲስ ግንኙነት መጀመሩንና የባህር ወደቧን ለመጠቀም መስማማቱን አመራሩ አብራርተዋል። ከዚህ በተጨማሪ የሱዳን ወደብን ለመጠቀምም ተመሳሳይ ፈቃድ መገኘቱን በውይይቱ ላይ መነሳቱን ፓርቲው ከኢትዮጵያ ማዕከላዊ መንግስት ቁጥጥር ውጭ የሆነ የሎጂስቲክስ መስመር ለመዘርጋት እያሰበ መሆኑን ገልጿል። በአገር ውስጥ ወታደራዊ ስትራቴጂክ ረገድም ያልተለመዱ የጥምረት እቅዶችን አንስቷል። ከፌዴራል መንግስት ጋር ዳግም ግጭት ቢቀሰቀስና የፌዴራል መንግስት ወደ ሰሜን ቢያቀና የፌዴራሉን ኃይል ከጀርባ እንዲወጉ በማሰብ በአማራ ክልል በሚንቀሳቀሱ ታጣቂ ኃይሎች ጋር በመቀናጀት እየተሰራ መሆኑን አቶ አዲስ ዓለም ከዲያስፖራው ጋር ባደረጉት ውይይት ፍንጭ ሰጥተዋል። ዘሀበሻ ተመለከትኩት ባለው ይህ ሾልኮ የወጣው ድምፅ መረጃ መሰረት ህወሓት በአሁኑ ወቅት ከፌዴራል መንግስት ጋር ያለውን ግንኙነት እንደገና እየገመገመና አዳዲስ ቀጠናዊ እንዲሁም የውስጥ ጥምረቶችን እየፈጠረ መሆኑን አመልክቷል። የፖለቲካና የጸጥታ ጉዳዮች ተንታኞች ይህንን አካሄድ ፓርቲው በአደባባይ ከሚያራምደው የሰላም ንግግር በተቃራኒ ዳግም ለጦርነት እያደረገ ያለውን ዝግጅት የሚያሳይ ነው ሲሉም እየገለጹ ነው። እስካሁን ድረስ የትግራይ ጊዜያዊ አስተዳደርም የሆነ የፌዴራል መንግስት በዚህ ጉዳይ ላይ የሰጡት ይፋዊ መግለጫ የለም። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጎ ለሌሎች ተደራሽ እንድንሆንም ሼር አድርጎ አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሁኑ።